ሩታን በስነ ስርዓት አስጠንቅቀሻት ብትነግሪያት ደስ ይለኛል። ማንም ሲጠራት ባትሄድ ክብሯን ባታዋርድ። አብርሽ ላይ ደግሞ ያልሽው የልጇ አባትም ቢሆን አሁን ላይ ተስፋ መቁረጥ ነው ያለባት በአብርሽ ደስታ እሷን ሲወድና ሲያፈቅር ይኖር ሰው። ስለዚህ እድል ትስጠው ነው እያልኩሽ ያለሁት። ቢያንስ አብርሃም ጋር የነበረ ተስፋ ማቆም አለባት እቺ ልጅ። በቃ ህይወቷ ከአብርሃም ጋር እቀጥላለሁ ከልጅ አባት ጋር እኖራለሁ የሚል አስተሳሰብ ውስጧ ላይ ሊኖር አይገባም። በቃ አብርሃም ሊሻሻል በቃ የሚሻሻል ሰው አይደለም። ግን የእውነቱን ስነግርሽ ገብቶሻል። ቤተሰብ መክሮታል፣ ጋሽዬ፣ እናቱ፣ ታላቅ እህቱ ቡዜ ራሱ ደክማ ነው ድጋሚ የራሱ ምርጫ ለማክበር ደግሞ ወደሱ የተገለበጠችው ገብቶሻል። ስለዚህ ሁሉ ቤተሰብ ደግሞ የደከመለት ልጅ አልመለስም ካለ ለራሱ መቶ ነው እንደፈለገ ይኖር ገብቶሻል። በሱ ምክንያት ብዙ ሴቶች መጎዳት የለባቸውም። ስለዚህ የራሷን ህይወት ራሷ ትኖር በቃ። ከምንም በላይ ደግሞ ለምን ትሄዳለች አብርሃም ጋር ለምን ትሄዳለች? ክብሯን እያወረዳት ገብቶሻል፣ እያሰደባት ሲጠራት ለምን ትሄዳለች? በቃ ለምን እምቢ አትልም? መምጣት አልፈልግም ለምን አትልም? ገብቶሻል። ከአንድም ሁለቴ አልፈልግሽም፣ ምርጫዬ አይደለሽም። ስለዚህ አብርሃም ጋር ምን ልትሰራ ትሄዳለች? ክብሯን ለምን ታዋርዳለች? የሚመክራት ሰው የለም? እንደ ታላቅ እህት ለምን አትመክሪያትም? ገብቶሻል። ይህ እኮ ውርደትም ነው። በየቀኑ እየሄደች አብርሽን መለመን ከኔ ጋር ሁን ማለት ይህ ውርደት ነው። ስለዚህ ለምን አይኔ ሳንመክራት የቀረንበት ጊዜ የለም። ገብቷል። እንደነገርኩ ስለምትወደው ነው ሲጠራት የምትሄደው እንጂ ለሌላ ነገር አስባ ወይ ሌላ ነገር ይለኛል ብላ አይደለም። ገባ? ስለምትወደው ስለምታፈቅረው፣ ምናልባት አዲስ ነገር ከተቀየረልኝ ብላ አስባ ነው የምትሄደው። ያ ነገር ደግሞ እኛም ልክ እንዳልሆነ እየነገርናት ነው። ገብቷል። ልክ አይደለችም። ምክንያቱም ሰው ፈልጎ ሲመጣ ነው እንጂ አሪፍ ፈልገው ስትሄድ ሌላ ነገር ነው የሚሆነው። ስለዚህ መሆን እንደሌለበት ደጋግመን ነግረናት አድኛል። ስለዚህ አሁንም ምንድነው እኛ በቻልነው አቅም እንመክራታለን፣ ታይ እንላታለን። የምትጎዳበት መንገድ ይሄ ነገር አስተካኪ ታይ ከማለት ወደ ኋላ ያልንበት ጊዜ የለም። አሁንም እንነግራታለን እኛ። ገብቷል አይደል? እንዳትሄጂ በቃ እኔ አይደለም እሱ ሄርሜላ እንኳን ስትጠራሽ መሄድ የለብሽም በቃ ለምንድን ነው የምትሄጂው ብያታለሁ። ምክንያቱም ስለታረቁ ሌላ ነገር አታስብም ወይ? ይከብዳል፣ አይታወቅም የሰው ነገር። ገባ? እሷ ይዋ ስለሆነች ማንም ሲፈልጋት ብቻ መሄድ የለባትም በሚል ተነጋግረናል። ይሄ የቻልኩትን አደርጋለሁ። ሄርሜላም አብርሽንም ከህይወቷ አስወጥታ የራሷን ህይወት ነው መኖር ያለባት፣ የራሷን ህይወት ነው ማስተካከል ያለባት። ገብቶሻል? ከአስሩ ሴት ጋር እሱ ባመጣቸው ሴቶች ብቻ መባላት የለባትም። እሷ ሴት አመጣና ከሷም ጋር መጣላት፣ ያቺም ሴት አመጣና ከሷ ጋር መያያዝ የለባትም። እንደ ሴት ልጅ ቆፍጠን ብላ ልጅ አላት እሷም ክብሯን ሳታስንቅ ሳታስደፍር ነው መኖር ያለባት። ገብቶሻል? ወንድ መምጣት ራሱ የለበትም ካልሽኝ፣ ደስታ አጠገቧ መሆን የለበትም ሁላ ካልሽኝ፣ ወዴትም መሄድ የለባትም። በቃ ገብቶሻል? በተለማመጠችው ቁጥር ነው እየናቃት ያለው። ፍቅር ባለች ቁጥር ነው ምንም ዋጋ እንደሌላት ሴት አርጎ እየሳላት ያለውና በዚህ ልክ ደግሞ ራሷንም ከምታወርድ እኛ ሩታን ሳቃት እንደዚህ አይደለችም። ገብቶሻል? ለክብሯ እኔ እንጃ ምናልባት ልጅ ስለወለደች ለልጇ ስትል ዝቅ ብላ ሊሆን ይችላል። ገብቶሻል? ነገ አባቴ ብሎ መጠየቁ ስለማይቀር ያንን ህይወት ለማስተካከል ዛሬ ላይ ብትዋረድም ለዛ ነው ብዬ አስባለሁ። ግን አሁን ላይ በጣም በዛ የምልሽ ለሰው ራሱ ሲታይ ራሱ ያስጠላል። እኛ እዚህ እነሱን ከምናየው ይልቅ ቪዲዮ ራሱ እያዩ የሚከታተሉን ቤተሰቦች ምን ያክል እንደሚሰማቸውና ምን ያክል እንደሚናደዱ ሁላችንም የምናውቀው ነገር ነው። ስለዚህ በቃ የራሷን ህይወት ትኑር። ሰላም ቤተሰብ እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሰላማችሁ ዝዝት ይበልልኝ የኔ ምርጥ ቤተሰቦቼ፣ ወዳችኋለሁ። ዛሬም እንግዲህ መጥቼላችኋለሁ አለው ሸገር እንግዲህ ተመችቶኛል መሰለኝ። እዚሁ ነኝ፣ ሊያስቀረኝ ይሁን አላወቅኩኝም ቤተሰብ እና ዛሬ በአንዳንድ ሀሳቦችን የመጣሁላችሁ። ምንድነው ሀሳቦቼ? ቢኒ ፈልግሻለሁ ብሎኛል። ቢኒ ለማግኘት ነው የመጣሁትኝ። ምን ሊያወራኝ እንደፈለገ አላቅም። ምክንያቱም ሰሞኑ እየተፈጠረ ባለው ነገር ይሁን እንዴት እንደሆነ አልገባኝም። እፈልግሻለሁ ብሎኛል። ከዛ በፊት ግን እኔ አንዳንድ ብላቸው ነገር አለ ለአንዳንድ ሰዎች ማለት ነው እና በዛው አጋጣሚ ላውራ ብዬ ነው እየጠበቅኩት። እና ቤተሰብ ምንድነው ትንሽ ሰሞኑን እየተወዛገበ ግራ እየተጋባችሁ አይመስላችሁም? እኛ ግራ ተጋብተናል። ምክንያቱም መሆን የሌለበት ነገር እየሆነ ነው ያለው። ችግር የለውም ኖርማል ነው። ግን በዚህ ልክ እንደዚህ መሆናቸውን ሳስብ በጣም እየደበረኝ ነው። አብርሽም በጣም እያስደበረን ነው ያለው። ምክንያቱም እየለመንኩት አይደለም። አሁን ማለት ያበቃ ጉዳይ ነው፣ ጨርሰናል። በቃ የሚያገናኘን ነገር አይኖርም። በእርግጥ ግን እያደረገ ያለው ነገር እልህ ይሁን ምን ይሁን ለኔ ግራ ነው የተጋባሁት። ለእናንተም ግራ ነው
አንዳንዶቻችሁ እንደውም እየደወላችሁ እየተናገራችሁኝ ነው። ለሁሉም ግራ እየተጋባበት ያለበት ሁኔታ አለ። ምክንያቱም አንድ በቃ ስንል ሁለት በቃ ስንል ሶስተኛ ደረጃ ላይ እየደረሰ ነው። ሰሞኑን እያየን ያለው ነገር ጥሩ ነገር አይደለም። ምክንያቱም በዚህ ልክ ልጆችን ሊጎዳ ይሁን ሀሳቡ አይ እነሱን ትቶ ደግሞ ወደ እሷ ሊሆን አላወቅንም። ብቻ እንዴት እንደሆነ ያው ምናየው ነገር ይሆናል። ግን በጣም ነው የደበረን። ለሱ ህይወት መጀመር ቀላል ሊሆን ይችላል፣ ግን ለሄርሜላ ለሩታም ቀላል አይደለም። በተለይ ለሩታ ምክንያቱም የልጁ አባት ነው። አልፋ ከራሷ አልፋ አንደኛ ከዛ ሁለተኛ ሶስተኛ ዙር ማየት ለሷ ትንሽ ይከብዳል በጣም እና ቤተሰብ ግን እኛም ከጎኗ ነን፣ እያበረታናት ነው። ምንም ማለት አይደለም። ወንድ ቢሄድ ወንድ ይመጣል ብለን ነው እኛ የምናስበው። ግን ያው ስላልተዋጠላት የመጀመሪያ ፍቅሯ መተው ስላልፈለገች እንጂ ወይ ከሱ ጋር መለጠፍ ስላለባት መለመን ስላለባት ብላ አይደለም። ምክንያቱም በቃ እንዴት ነው የምትወዱትን ሰው ማጣት የማትፈልጉትን ሰው ማጣት ትፈልጋላችሁ? እንደዛ አይነት ነው የሆነባት እንጂ ልትለምነው ፈልጋ አይደለም። ብዙዎቻችሁ እየለመነቻት ነው፣ ክብሯን እያጣች ነው። ለምንድን ነው በዚህ ልክ ክብሯን የምታጣው ምናምን እያላችሁ ነው። ይሄ የክብር ጉዳይ አይደለም፣ የፍቅር ጉዳይና የትዳር ጉዳይ ነው። ልክ ነው፣ መጀመሪያ አጥፍታለች፣ አላጠፋችም አይደለም። ብዙ ጊዜ እያያችሁ ከሆነ ካሜሩም ጋር እየተከራከርንበት ከቡዜም ብዙ ነገር ተባብለንበታል። ነገሮች እንዲፈታ አድርገናል። አሪፍ ነው። ግን ክብር ለማጣት ፈልጋ አይደለም። በቃ ስለምትወደው ስለምታፈቅረው ከሱ ጋር መቀጠል ስላለባት ነው። አይ ደግሞ አሁን የራሷ ውሳኔ ትወስናለች ማለት ነው። ምክንያቱም እሱ ልክ እንደወሰነ እሷ መወሰን አያቅታትም። እና ሰሞኑን አይታችሁ ከሆነ ከቡዜ ጋር አንድ ሁለት እየተባባልን ነበር። ለምን አልመለሽላትም እንደዚህ ለምን አላሻትም እያላችሁ ነበር አንዳንዶቻችሁ። መመለስ አቅቶኝ አይደለም፣ ግን የቤተሰብ ጉዳይ ነገ ዞረ የምንገናኝበት ነገር ልጅ አለ መሀል ላይ። ለዛ ነው አጥብቄ ያልተናገርኳትኝ እና ከሷ ጋር በዚህ መቀጠል ስለሌለብኝ ነው። እና መታረቃቸው ደስ ብሎናል። እንደማንኛውም ቢኒ ሰላም ነው? ደህና ነው? ሰላም ነው አለን። እግዚአብሔር ይመስገን። ቆይታ አሪፍ ነው። ቆይታ ቆንጆ ነው። እኔ ጋር አንቺ ጋር ታዲያ አለው። እግዚአብሔር ይመስገን ደህና ነኝ። ተጠፋፋን። ያው ከመጣሁም በኋላ አላገኘሁክም። ፈልግሻለሁ ስትለኝ አሁን ደግሞ ያው ቪዲዮ ደቀኝ የጠበቅኩ። ችግር የለም። ሰላም ቤተሰቦች፣ የገኒ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? መጀመሪያ እነሱ ሰላም ልበላቸው። አዎ በላራ ግድ ነው እንዴ ቀሪ ገንዘባችን ዋናውጭ ነው። ወደ ጉዳይ ከመጋባ ሰላም ልበላቸው እና ገኒ እንዴት ነሽ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም። ቆይታ ከረምኩኝ እዚህ እንግዲህ አንዳንድ ነገሮች አስተካክላለሁ ብዬ ነገሮች እየባሱ ይሄዱ። ያው አሁንም ትንሽ ብትቆይ እንደውም ብትገፊበት አሪፍ ነበር። ወደፊት አይከብንም በላይ አሁን ላይም ለሩታም ታስፈልጊያለሽ ምናምን አጠገቧ ማንም ሰው ስለሌለ ቢያንስ በዚህ ሰዓት ራሱ ከሩታ ጋር ሆነሽ ያለውን ችግር ከሷ ጋር ለመጋፈጥ ዝግጁ ራሱ መሆንሽ ሰው ሊያመሰግንሽ የሚገባበት ሰዓት ነውና ብትቆይ እንደውም ለኛ እረፍትና ጭንቀት የሚያቀል ነገር ነው። ስላለው አዎ እንዴ ማን አባቱ አሁን እኮ ሩታ ቤት ዘው ብሎ የሚገባ የለም። ድሮ ማን ያለው እንዴ ማንንም አይገባትም። እና ድሮ እኮ ማንንም ጎረምሳ እየገባ አሁን እግዚአብሔር ይመስገን አንቺ ራሱ ስላለሽ ማንንም ደፍሮ እዛ ቤት የሚገባ የሚናገራትም ሰው የለምና ይህ ራሱ ለኛ ትልቅ ነገር ነው። እና ገኒ በዚሁ አጋጣሚ ላናግርሽ የመጣሁት ታውቂያለሽ አብርሽ አሁንም ፍቅርን አምጥቷል ወደ ህይወቱ። ስለዚህ ሄርሜላም ሩታም አታስፈልጉኝም እያለ ነው። ይሄ የራሱ ምርጫና የራሱ ውሳኔ ነው። ገብቶሻል? እሱ ከተጨመላለቀ ሴት ላይ ሴት መደረብ ጀግንነት መስሎ ከታየው እንደፈለገ መሄድ ይችላል፣ እንደፈለገ መጨመላለቅ ይችላል። ነገር ግን እዚህ ጋር ሩታ ለምንድነው ስነ ስርዓት ማትይዘው? ለምንድነው እንደ ቤተሰብ ተቆጥታችሁ ያለውን ነገር እቤት እንድትቀመጥ ማታረጓት? ማንም ሲጠራት እየሄደች ክብሯን የምታዋርደው ገኒ ለምንድነው? ያም ሲፈልጋት ያም ነይ ሲላት እየሄደች ክብሯን እያዋረደችና እየተዋረደች የምትመጣበት ምክንያት ምንድነው? ለኔ አልገባኝም። ለምን አትቆጧትም? አይ ልክ ነህ እኮ ልክ አይደለም አይደለም። እኛም ተናግረናል ይሄንን ነገር ማለት ነው። ለምንድነው የምትሄጂው? እኔም ብያታለሁ። ግን የምትሄደው ክብሯን ለማዋረድ ዝቅ ለማድረግ ፈልጋ አይደለም። ገብቶሃል? ምንድነው ነገ ከነገ ወዲያ የሚሻሻል ነገር ይኖራል እስኪ ልየው በሚል ነው ሲደውልላት የምትሄደው። ገባ? ልክ ነህ። አግባብ አይደለም መሄዷ። ቤት አላት። እንደ ማንኛውም ሰው ቤት መጠየቅ ያለባት ሰው መጥቶ መጠየቅ ይችላል። ግን ቤት ደግሞ ከሚመጣ
ብትሄድ ይሻላል ለኛ። ምክንያቱም በቤት ውስጥ ግብግብ ከሚፈጠር ምን ችግር አለው ብትሄድ? ችግር የለውም። ቤት ስለምን ይመጣል? ለምንድን ነው የሚጠሩት? በቃ ከሩታ ህይወት ምርጫውን አላደረገማ። ሩታ ጋር መሆን አይፈልግም አብርሃም። ስለዚህ ለምንድን ነው በስልክ እየደወለ እየጠራት ማንም እንዲሰርባትና ማንም አፍ እንዲከፍትባት የሚያደርገው? ገብቶሻል? እንደ ቤተሰብ መናገር ያለባችሁን ነገር በስነ ስርዓት መናገር አለባችሁ። ገብቶሻል? እኔም እንደዚህ ብዬ መናገር ስለማልችል ነው ሩታ። ስለዚህ አንቺ እንደ ቤተሰብም እንደ ታላቅ እህትም በስነ ስርዓት ሩታን ልትቆጫትና ስነ ስርዓት ልታጅያት ይገባል። ገብቶሻል? በቃ እስከዛሬ ማንም እየጠራ ሲሰርባት ኖራለች፣ ማንም አፍ ሲከፍትባት ኖራለች። አሁን ላይ ግን ማንም ሲጠራት መሄድ የለባትም። ገብቶሻል? ነይ በተባለች ቁጥር ከቤት ዘላ መውጣት የለባትም። ስለዚህ ክብሯን ጠብቃ ራሷን አስከብራ ነው መኖር ያለባት። ልጅ አላት። ስለዚህ ለልጇና ለራሷ ስትል ለወደፊት ህይወቷ ስትል ነው መኖር ያለባት እች ልጅ። አንድ አመት ሙሉ እየተጨቃጨቀች አብርሃም ይመለሳል በማለት ከሄርሜላ ጋር ሲታሉ ሲነታረኩ ቆይተዋል። ገብቶሻል? ያ ግን ለውጥ ሳያመጣ ድጋሚ በእነሱ ህይወት ፍቅርም ተጨምራለች። ስለዚህ ከፍቅር ጋር ሆኖ ሩታን ጠርቷት የምትሄድበት ምክንያት ምንድን ነው? ለመሰደብ ካልሆነ ራሷን ለማዋረድ ካልሆነ በስተቀር ሩታና አብርሽና ፍቅር ሲጠሯት መሄድ ምን ይሉታል? ገኒ ገብቶሻል? መቼም በሰሞኑን ጉዳይ እንጂ አሁን በማታ ጉዳይ ያየሁት ነገር የለም። ገብተዋል? አልነበርኩኝም፣ ቤትም አላየኋትም ስትወጣ። ገባ? በሰሞኑ ጉዳይ ግን ተናግሬያታለሁ። መሆን የለበትም። ማንም ሰው ሲፈልግሽ መሄድ የለብሽም። ክብርሽን መጠበቅ አለብሽ። አንደኛ እኛም እየተሰደብን ነው ባንቺ ምክንያት። ስለዚህ ያ ነገር መሆን የለበትም ብዬ የቻልኩትን እየነገርኳት ነው። ገብተዋል አይደል? ግን አንድ ሰው መከርከው ካልተመለሰ ምን ታረጋዋለህ? ገብቷል? የራሱን ሀሳብ ብቻ የሚያስተናግድ ከሆነ እኛ ምንም ማድረግ አንችልም። ገብቷል? የኛ ጥፋት አይደለም፣ የእሷ ጥፋት ከሆነ እኛ ጥፋት ሊሆን አይችልም። ገብቷል? ስለዚህ ጋኒ መክረሻት እኮ ሊሆን ይችላል፣ እምቢ ብላሽም ሊሆን ይችላል። ግን ደግሞ አሁን መቆጣት ካለብሽ በስነ ስርዓት መቆጣት አለብሽ። አሁን እንደ ትልይላ ቀን ዝም ብሎ እንደዚህ አለስልሶ ሳይሆን በስነ ስርዓት መቆጣት ካለብሽ መቆጣት አለብሽ። ገብቶሻል? ማንንም እየጠራት በማንም ሴት እየጠራት ማሰደብ የለበትም። ገብቶሻል? እስከዛሬም ደግሞ የኖረው ህይወቷ ላይ ሲቀልድ ህይወቷ ላይ ሴት እየደራረበ የኖረ ሰው ነው። ገብቶሻል? እኔ አብርሃም አሁን ላይ ሌላ ሴት አመጣን ለኔ ብርቅ አይደለም። ከዚህ በፊት የሚያደርገው ነገርና የተለመደ ነገር ነው። ስለዚህ እኔ ሴት አመጣም ከፍቅር ጋር ሌላ ህይወት ጀመረም ለኔ የሚገርመኝ ነገር አይደለም። ፍቅርም ከ15 ቀን ከአንድ ወር አትዘልም። ገብቶሻል? እሷ ላይ ሴት ለመደረብና ወይ ወደ ሩታ ለመመለስ ወይ ወደ ሄርሜላ ለመመለስ። ስለዚህ የአብርሽ ህይወት የተለመደ ህይወት ነው፣ ግን እሱ እንደፈለገ መሆን ይችላል። አሁን እዚህ ጋር ውሳኔዋን ግን በስነ ስርዓት ልትነግራችሁ ይገባል። ሩታ በቃ ወይ ከአብርሃም ጋር አልኖርም አለ፣ በቃ ምርጫው ነው። ገብቶሻል? ለመኖር ፈለገች፣ ከልጇ አባት ጋር ህይወቷን ለመቀጠል ሞክራለች። ያ ደግሞ ካልሆነ ካልተሳካ እቺ ልጅ የራሷን ህይወት መጀመር የምትችል ልጅ ናት። ብቃትም አላት፣ ጥንካሬም አላት። ከማንም በላይ ደግሞ ወዶና አፍቅሮ ሊያኖሯት የሚችሉ ብዙ በዙሪያዋ ሰዎች አሉ። ገብቶሻል? ደስታ በሷ ምክንያት ነበር ራሱን እስከ ማጥፋት ብዙ ነገር የደረሰው። ገብቶሻል? ለነሱ ለአድል ብሰጥ ይሻላል ብዬ ነው የማስበው። ከና አብርሃም ይልቅ ለደስታ ሌላም ሰው አለ። ገብቶሻል? እሷን ወደውና አፍቅረው ከነ ልጇ ሊቀበሉ ዝግጁ የሆኑ ሰዎች እያሉ ከማይፈልገ ሰው ጋር ክብሯን ጥላ መኖሩ እንደኔ ትክክል አይደለም። ደስታ ገኒ፣ ስለዚህ እኛም ትክክል ነው ብለን አይደለም። ገብቷል? አሁን ከደስታ ጋር ራሱ ሰሞኑ እየደወለልኝ ነበር። ደስታ ማለት በቃ እኔ ከሷ ጋር መቀጠል ነው የምፈልገው፣ በዚህ ልክ መጎዳት የለባትም ምንም እያለ እያወራኝ ነበረ። ገባ? ግን ዋና የራሷ ፈቃደኝነት እንጂ የኛ አይደለም። እኛ አሁን አብርሃም ከሌላ ሴት ጋር ስለመጣ እሷ ሌላ ወንድ ታምጣ ብዬ አላስብም። ለምን ህይወት አላት። በእርግጥ ግን መቆየት አለባት። ምንድነው ቆየዎች ልጅ እኮ ገና ማየት አለበት። በቃ ወንድ እኔ እንጃ ወንድ አሁን ላይ ማምጣት ማለት ማበድ ነው። ምንም ማበድ አይደለም። ገና ህይወቷ ላይ ትልቅ ተጽዕኖ ነው የሚፈጥረው። ስለዚህ ማየት አለባት። ትንሽ ድረስ ተቻለው በቃ ትየው፣ እሷም የብቻዋ ሆና ትየው፣ እሱም እንደፈለገ ይሁን። ገባ? እሱ እንደፈለገ ነው አይደል? ይሆናል አይሆናትም አይደል? እንደፈለገ ይሁን። ገባ? እኛ አሁን ስለሷ አይመለከተንም። ምክንያቱም ስለሷ ነው የሚመለከተን። ስለሷ ደግሞ ትንሽ ጊዜ ትየውና ትቆይ፣ ከዛ ራሷን ታዳምጥ። ከዛ በኋላ ማድረግ ያለባትን ነገር ራሷ መወሰን ትችላለች። ያልገባሽ ነገር እሷ በቆየሽ ቁጥር እነ ደስታ ይቆያሉ ማለት አይደለም። ወንድ ልጅ ናቸው፣ የራሳቸው ህይወት እንዲኖራቸው ይፈልጋሉ። ገብቶሻል? እዚህ ጋር ሩታ ጋር ያለውን ህይወት ወደው አፍቅረው ነው እንጂ እነሱም ቢሄዱ እኮ ሌላ ሴት አያጡም። ገብቶሻል? ሙሉ የሆነ ልጅ ነው፣ ስራ አለው፣
በቤተሰቡ ተወዳጅ ነው። ስነ ምግባሩ እንደምታዩ ነው። ገብቶሻል። አንድ ቀን ሁላ ለሩታ መጥፎ ቃል ሲናገር ሰምተነው አናውቅም። ስለዚህ በዚህ ልክ ታግሶና ሩታ የራሱን ለማድረግ እየጣራ ያለው ቢያንስ ተስፋ ስላለው ነው። ይህንን ተስፋ ደግሞ ሩታ እየዘጋችውና እያጠበበችው ነው። ስለዚህ የሆነ ሰዓት ተስፋ ከቆረጠ በዙሪያ ራሱ ያለውን ሰው ሳታይ እቺ ልጅ ብቻዋን እንዳትቀር ነው የምልሽ። ገብቶሻል። ዛሬ ላይ ማስተካከል ያለባት ነገር ዛሬ ላይ ብታስተካክል ይሻላል። በቃ የአብርሃም ህይወት አለቀ። በቃ ተመልሶ ቢመጣው ላይ አይጠቅማትም። ተመልሶ ራሱ ወደ ህይወቷ ቢኖር ቢታረቁ ደስተኛ ህይወት፣ ሰላማዊ ህይወት አይኖሩም። ገብቶሻል። ጭምልቅልቅ ያለ ህይወት ነው። ስለዚህ ከአብርሃም ጋር ህይወት ከምትጀምር ይልቅ ከደስታና ሌላ ሰውን እኔ እንደ አዲስ ወዳ ተላምዳ ከልጇን ጋር ብትኖር ይሻላል ብዬ ነው የማስበው። እኛም እንደዛ ነው የምናስበው። ግን አሁን ሌላ ወንድ ህይወቷ ላይ ታስገባ የሚለው እኔ አልስማማም። ገባ? ምክንያቱም ማየት አለባት ትንሽ ድረስ እሱ ስለተጨመላለቀ እሱ ከሌላ ሴት ጋር እንደፈለገ ስለሆነ እሷ ትሁን ብለን እኛ እንደ ቤተሰብ አንመክራትም። ገባ? ምክንያቱም ብዙ ስሟ የተበከለበት ሁኔታ ላይ አለ። ባልዋለችበት ነው ህዝብ እየዋለ የነበረው። ገባ? እውነቱን አሁን ነው እየተረዳ ያለው ሰው ራሱ ማለት ነው። ገባ? አይደለም እሷን እኛን ራሱ አካተውናል እዚህ ውስጥ ቤተሰብ ሁላን የተካተተው በሷ ምክንያት። ስለዚህ ያንን ነገር እየሆነ ደግሞ አሁን እኛ በዚህ ምክንያት ትቀጥል ድጋሚ እሱ ስለመጣ እሷ ደስታን ይዛ እንደዚህ ታድርግ ብዬ እኔ አልመክራትም። እኔ አይደለም እኔ መቆየት አለባት። ግን ያልገባሽ ነገር አብርሽ ፍቅርን ስላመጣ እሷ ደስታን ታምጣ ማለት አይደለም። ገብቶሻል። ከዚህ በፊትም ደስታ እሷን ሲወድና ሲያፈቅር ይኖር ሰው። ስለዚህ እድል ትስጠው ነው እያልኩሽ ያለሁት። ቢያንስ አብርሃም ጋር የነበረ ተስፋ ማቆም አለባት እቺ ልጅ። በቃ ህይወቷ ከአብርሃም ጋር እቀጥላለሁ ከልጅ አባት ጋር እኖራለሁ የሚል አስተሳሰብ ውስጧ ላይ ሊኖር አይገባም። በቃ አብርሃም ሊሻሻል በቃ የሚሻሻል ሰው አይደለም። ግን የእውነቱን ስነግርሽ ገብቶሻል። እኔ ስለ ጓደኛዬ በዚህ ልክ ማጥፋት አይደለም ስሙን ማጥፋት ምናምን አይደለም። ግን ደግሞ በቃ አብርሃም ይመለሰው አይደለም። ሁላችንም መክረነዋል። ቤተሰብ መክሮታል። ጋሽዬ፣ እናቱ፣ ታላቅ እህቱ ብዙ ራሱ ደክማ ነው ድጋሚ የራሱ ምርጫ ለማክበር ደግሞ ወደሱ የተገለበጠችው። ገብቶሻል። ስለዚህ ሁሉ ቤተሰብ ደግሞ የደከመለት ልጅ አልመለስም ካለ ለራሱ መቶ ነው እንደፈለገ ይኖር። ገብቶሻል። በሱ ምክንያት ብዙ ሴቶች መጎዳት የለባቸውም። ስለዚህ የራሷን ህይወት ራሷ ትኖር። በቃ ከምንም በላይ ደግሞ ለምን ትሄዳለች? አብርሃም ጋር ለምን ትሄዳለች? ክብሯን እያወረዳት ገብቶሻል፣ እያሰደባት ሲጠራት ለምን ትሄዳለች? በቃ ለምን እምቢ አትልም? መምጣት አልፈልግም ለምን አትልም? ገብቶሻል። ከአንድም ሁለቴ አልፈልግሽም፣ ምርጫዬ አይደለሽም። ስለዚህ አብርሃም ጋር ምን ልትሰራ ትሄዳለች? ክብሯን ለምን ታዋርዳለች? የሚመክራት ሰው የለም። እንደ ታላቅ እህት ለምን አትመክሪያትም? ገብቶሻል። ይህ እኮ ውርደትም ነው። በየቀኑ እየሄደች አብርሽን መለመን ከኔ ጋር ሁን ማለት ይህ ውርደት ነው። ስለዚህ ለምን አይኔ ሳንመክራት የቀረንበት ጊዜ የለም። ገብቶሃል። እንደነገርኩ ስለምትወደው ነው ሲጠራት የምትሄደው እንጂ ለሌላ ነገር አስባ ወይ ሌላ ነገር ይለኛል ብላ አይደለም። ገባ? ስለምትወደው ስለምታፈቅረው ምናልባት አዲስ ነገር ከተቀየረልኝ ብላ አስባ ነው የምትሄደው። ያ ነገር ደግሞ እኛም ልክ እንዳልሆነ እየነገርናት ነው። ገብቶሃል። ልክ አይደለችም። ምክንያቱም ሰው ፈልጎ ሲመጣ ነው እንጂ አሪፍ ፈልገው ስትሄድ ሌላ ነገር ነው የሚሆነው። ስለዚህ መሆን እንደሌለበት ደጋግመን ነግረናት አድኛል። ስለዚህ አሁንም ምንድነው እኛ በቻልነው አቅም እንመክራታለን፣ ታይ እንላታለን። የምትጎዳበት መንገድ ይሄ ነገር አስተካኪ ታይ ከማለት ወደ ኋላ ያልንበት ጊዜ የለም። አሁንም እንነግራታለን እኛ። ገብቶሃል አይደል? እንዳትሄጂ በቃ እኔ አይደለም እሱ ሄርሜላ እንኳን ስትጠራሽ መሄድ የለብሽም በቃ ለምንድን ነው የምትሄጂው ብያታለሁ። ምክንያቱም ስለታረቁ ሌላ ነገር አታስብም ወይ? ይከብዳል። አይታወቅም የሰው ነገር። ገባ? እሷ የዋ ስለሆነች ማንም ሲፈልጋት ብቻ መሄድ የለባትም በሚል ተነጋግረናል። ይሄ የቻልኩትን አደርጋለሁ። ሄርሜላም አብርሽንም ከህይወቷ አስወጥታ የራሷን ህይወት ነው መኖር ያለባት፣ የራሷን ህይወት ነው ማስተካከል ያለባት። ገብቶሻል። ከአስሩ ሴት ጋር እሱ ባመጣቸው ሴቶች ብቻ መባላት የለባትም። እሷ ሴት አመጣና ከሷም ጋር መጣላት፣ ያቺም ሴት አመጣና ከሷ ጋር መያያዝ የለባትም። እንደ ሴት ልጅ ቆፍጠን ብላ ልጅ አላት። እሷም ክብሯን ሳታስንቅ ሳታስደፍር ነው መኖር ያለባት። ገብቶሻል። ወንድ መምጣት ራሱ የለበትም ካልሽኝ፣ ደስታ አጠገቧ መሆን የለበትም ሁላ ካልሽኝ፣ ወዴትም መሄድ የለባትም። በቃ ገብቶሻል። በተለማመጠችው ቁጥር ነው እየናቃት ያለው። ፍቅር ባለች ቁጥር ነው ምንም ዋጋ እንደሌላት ሴት አድርጎ እየሳላት ያለውና በዚህ ልክ ደግሞ ራሷንም ከምታወርድ እኛ ሩታን ሳቃት እንደዚህ አይደለችም። ገብቶሻል። ለክብሯ እኔ እንጃ
ምናልባት ልጅ ስለወለደች ለልጇ ስትል ዝቅ ብላ ሊሆን ይችላል። ገብቶሻል? ነገ አባቴ ብሎ መጠየቁ ስለማይቀር ያንን ህይወት ለማስተካከል ዛሬ ላይ ብትዋረድም ለዛ ነው ብዬ አስባለሁ። ግን አሁን ላይ በጣም በዛ የምልሽ ለሰው ራሱ ሲታይ ራሱ ያስጠላል። እኛ እዚህ እነሱን ከምናየው ይልቅ ቪዲዮ ራሱ እያዩ የሚከታተሉን ቤተሰቦች ምን ያክል እንደሚሰማቸውና ምን ያክል እንደሚናደዱ ሁላችንም የምናውቀው ነገር ነው። ስለዚህ በቃ የራሷን ህይወት ትኑር። የቻልኩትን አደርጋለሁ። እኔም ደስ ይለኛል። ገብቷል? እሺ ብላኝ ታዛ ባትሄድ እኔም ደስ ነው የሚለኝ አይደለም። እኔ ወዲንስም ደስ ይለዋል። ገባ? ምክንያቱም የራሷን ህይወት መቀጠል ያለባት ነገር መቀጠል አለባት እንጂ እዚህ ጋር በሰው ህይወት እሱ ባመጣው ሴት ሁሌ መሰደብ፣ ሁሌ የሆነ ነገር ማድረግ ይከብዳል። ሁሌ አንድ አይነት አትሆንም እኮ የሰው ልጅ ነው፣ ሁሌ ይሰማሃል። ገባ? ስለዚህ የኛም ሀሳብ ባመጣቸው ሴቶች መሰደብ ሳይሆን ክብሯን ይዛ እንድትቀመጥ የሚፈልጋትም ሰው ካለ ቤት አላት፣ በክብር መጥቶ መጠየቅ ይችላል። ሁሉም እየመጣ አይደለም። ሁሉም ለጥቅም ነው የሚፈልጓት ሩታን። ይኸውልሽ ገልጹ ነገር እዛ የምትጠራው ለጥቅም ነው፣ እዚህ ነይ የሚሏት ለጥቅም ነው። ሁሉም እየጠራ ነይ የሚላት ለጥቅም ነው። ወዶና አክብሯት አይደለም፣ ለሷ ለማሰብ አይደለም። ስለዚህ ይህን ነገር ለምን ማወቅ እንዳልቻለች በዚህ ልክ አይምሯ ለምን ክፍት እንዳልሆነ አልገባኝም። ገብቶሻል? ለምን ለመረዳት እንዳልቻለች እስካሁን አላቅም። ነገርኩ እኮ መረዳት ያልቻለችበት ምክንያት ነገርኩ። አንድን ሰው ከውስጥ እስከምታወጣው ድረስ ይቆያል። ገባ? ያው መጀመሪያ ስህተት ስለሰራች እሷ ያንን ስህተት ነው የምታስበው። ስህተት ሰርቻለሁና እሱ ስህተትን ቢሰራ እቀበለዋለሁ ብላ ስላሰበች ስለምትወደው ስለምታፈቅረው የልጁ አባት ስለሆነ እንጂ ማንኛውም ሰው ቢሆን ይቆርጥልሃል። ገብቶሃል አይደል? በዛ ልክ ነው እያየችው ያለችው እንጂ ማንኛውም ሰው እንደሚያደርገው መቁረጥ አቅቷት አይደለም። ገባ? ክብሯንም ማሳጣት ፈልጋ አይደለም። ግን ነገ ይመለስልኛል፣ በቃ አብረን እንሆናለን የሚል በተስፋ ነበር እየኖረች ያለችው። አሁን ግን ተስፋዋን ነው ያመነመነው። በቃ ምክንያቱም ከሷ ጋር እንደማይቀጥል በፍቅር አሳያት ማለት ነው። ገባ? ፍቅር ሲያመጣ ከሷ ጋር እንደማይቀጥል ነው እያወራት የነበረው። በቃ እኔ የራሴ ህይወት ፈልጋለሁ። የዛን ቀን ራሱ ሲያወራኝ ቪዲዮ አይተው ከሆነ ከሱ ማይጠበቅ ንግግር ነው እየተናገረኝ የነበረው። ገባ? እኔ ገና ልጅ ነኝ፣ ለትዳር አልደረስኩም እያለ ነበረ። ግን ሲያገባ ለትዳር ደርሻለሁ ብሎ ነበረ። ከቤት ሲወስዳት ይወሰዳት አይደል እንዴ? ቤተሰብኛ ፈቅደልለት ነው የወሰደው አይደለም። በቃ እኛ ሁለቱ ከተስማሙ በኋላ ነው፣ ነገሮች ከጨረሱ በኋላ ነው እኛ ያወቅ ነው አይደል? ያ ነገር ከሆነ በኋላ ያ የትላንትናው ማንነት ነበር መምጣት የነበረበት አብርሽ ጋር። ገባ? እኔ ከቪዲዮ ውጪ ራሱ አውርተናል እኔ እና እሱ። ገባ? የትላንቱን የዛ ማንም በሌለበት እየኖሩ በነበረበት ሰዓት ያ ነበር መሆን የነበረባቸው። ዛሬ ግን ያ ነገር ሲናገረኝ ትንሽ ደብሮኛል እኔ። ምክንያቱም ገና ልጅ ነኝ፣ ለትዳር አልደረስኩም ብሎ ነው እየተናገረኝ የነበረው። ገባ? ለኔም ለዴብም እንደዛ ነው እያለን የነበረው። ስለዚህ በዚህ ልክ የወረደ ንግግር እንደዚህ ከሚሆን ተለያይተው ደግሞ አሁን እንዳልከው እሱም የራሱ ይጨመላለቅ እንደፈለገ ይሁን፣ እሷም ደግሞ የራሷ ህይወት ይገባኛል እኖራለሁ የምትለውን ማድረግ ትችላለች። ግን አሁን አይደለም፣ በቃ አሁን ጊዜው አይደለም ነው። ገባ? ከደስታ ጋርም የሚል ደስታ ስለቀረ ይቀራል ማለት አይደለም። ሌላ ወንድ አለ። ገባ? እሷ እየፈለገችውን አይምሯ ውስጥ ያለውን ማድረግ ትችላለች። እሺ ጋር እኔ በቃ ልናገርሽም የፈለኩት ይሄ ነው። ላገኘሽም የፈለኩበት ምክንያት ይሄ ነው። እኔ አሁንም ሩታን በስነ ስርዓት አስጠንቅቀሻት ብትነግሪያት ደስ ይለኛል። ማንም ሲጠራት ባትሄድ፣ ክብሯን ባታዋርድ። አብርሽ ላይ ደግሞ ያልሽው የልጇ አባትም ቢሆን አሁን ላይ ተስፋ መቁረጥ ነው ያለባት በአብርሽ። ገብቶሻል? የራሷን ህይወት መጀመር ነው ያለባት። ይህንንም ደግሞ በደንብ እንድትረዳና እንድታቅ ከጎኗ መሆን ያለብሽ። ግን ለዚህ ነው የፈለኩሽ። በጣም አመሰግናለሁ አክብረሽኝ ስላናገርሽኝ። ችግር የለም ቢን እና ቢድ ችግር የለም። ኧረ እሷ ጋር ስለምገባ አመሰግናለሁ። ችግር የለም። ሰላም። እሺ